እሺ አመሰግናለሁ። እኔ የመጣሁት አዲስ አበባ ነው። ሪፐብሊካን ጋርድ ነው። 10 አለቃ አለምነህ በላቸው እባላለሁ ማለት ነው። እና ስራ የቆየሁት ቪአይፒ ነበረ። ቪአይፒ ሰልጥኜ ነው የመጣሁት። ከቱርክ ሰልጥኛለሁ። ሰላም የተከበራችሁ የኢትዮ ታይምስ ቤተሰቦቻችን እንደምን ቆይታችኋል? ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። በቅድሚያም አርዕስተ ዜና። ከአዲስ አበባ የመጣና የሪፐብሊካን ጋርድ የነበረ እንዲሁም በቱርክ ሀገር ቪአይፒ የሰለጠነና ወደ አዲስ አበባ ተመልሰው ቻይና ግቢ ሲሰራ የቆየ 10 አለቃን ጨምሮ ሌሎችም ከመንግስት በመሸሽ ወደ ፋኖ እየተቀላቀሉ መሆኑ ተሰምቷል። ዝርዝሩን አዘጋጅተናል። የጅቡቲ መንግስት በህገወጥ መንገድ በጅቡቲ የሚኖሩ የውጭ ሀገር ዜጎች ለቀው እንዲወጡ መመሪያ መስጠቱን ተከትሎ በጅቡቲ የኢትዮጵያ ኤምባሲ በፈቃደኝነት ወደ ኢትዮጵያ መመለስ የሚፈልጉ ዜጎችን እየመዘገበ መሆኑን አስታውቋል። ተጨማሪ አለን። በሌላ በኩል የጅቡቲው መሪ ኢትዮጵያ ወደቧን እንዳትጠቀም ለመስጋትና የቀይ ባህር የውሃ ዳርቻዋን በግብጽ ጥበቃ ስር እንዲሆን ከግብጽ መሪ ጋር ሚስጥራዊ ስምምነት መፈጸማቸው እንደተጋለጠ ተጠቁሟል። ሙሉ መረጃውን የምናስደምጣችሁ ይሆናል። በአቶ ጌታቸው ረዳ የሚመራው ከህወሓት የተከፈለው ቡድን አዲስ የፖለቲካ ፓርቲ ለማቋቋም በሂደት ላይ መሆኑንና ይህ አዲስ የፖለቲካ ፓርቲ የሊበራል ዲሞክራሲ ጽንሰ ሐሳብን የሚከተል መሆኑ የተመላከተ ሲሆን ትግራይ ሊበራል ዲሞክራሲያዊ ፓርቲ በማለት ለመጠራት እንደታሰበም ታውቋል። ዝርዝሩን አጠናቅረናል። ዩናይትድ ስቴትስ የካናዳን መሬትና ሀብት እንደምትፈልግ ለካናዳውያን ያስጠነቀቁት የካናዳው ጠቅላይ ሚኒስትር ካርኒ በታሪካዊ ምርጫ ማሸነፋቸውን ተከትሎ ትራምፕ በፍጹም አይሰብረንም ሲሉ ተደምጠዋል። ሌላኛው መረጃችን ነው። የዶናልድ ትራምፕ አስተዳደር ባለፈው ወር በአሜሪካ አጋሮችና ተቀናቃኞች ላይ ሰፋ ያለ ታሪፎችን መጣሉ የሚታወቅ ሲሆን አሜሪካ በጣለችው ታሪፍ ላይ መስማማት ጉልበተኝነትን ብቻ ያበረታታል ሲሉ የቻይና ከፍተኛ ዲፕሎማት ለብሪክስ መናገራቸው ተሰምቷል። ተጨማሪ አለን። የተከበራችሁ የኢትዮ ታይምስ ቤተሰቦቻችን እነዚህንና ሌሎችም ያልተደመጡ አዳዲስ መረጃዎችን ለማድመጥ እስከ መጨረሻው ድረስ ላይክ፣ ሼር እና ሰብስክራይብ በማድረግ አብራችሁን እንድትቆዩ በአክብሮት እንጋብዛለን። ከሰሃራ በታች ያሉ ሀገራት ከዓለም አቀፍ የኢኮኖሚ ውድቀት ለማምለጥ የሀገር ውስጥ ገቢን ማሳደግ አለባቸው ሲሉ የአይኤምኤፍ የአፍሪካ ኃላፊ ተናገሩ። የዓለም የገንዘብ ድርጅት የአፍሪካ ዳይሬክተር አበበ አእምሮ ስላሴ እንዳሉት ከሰሃራ በታች ያሉ ሀገራት ዕዳ ውስጥ እንዳይገቡ የሀገር ውስጥ ገቢ መሰብሰቢያቸውን ከፍ ለማድረግ መስራት አለባቸው ብለዋል። የክልሉ ኢኮኖሚ በዚህ ዓመት በ3.8 በመቶኛ ሊያድግ ይችላል። በዚህ ሳምንት ፈንዱ በዓለም ኢኮኖሚክ አውትሉክ ሪፖርቱ ላይ የዩናይትድ ስቴትስ አስተዳደር በንግዱ ላይ ያለው አቋም ሊያሳድር በሚችለው ተጽዕኖ ምክንያት ከቀድሞ የ4.2 በመቶ የእድገት ቅናሽ አድርጓል። ምናልባት በዕዳ ላይ የተመሰረተ ፋይናንስ ላይ መታመን ለልማት ትክክለኛ መንገድ የማይሆንበት ጊዜ ነው ሲሉ አበበ ለሮይተርስ ተናግረዋል። ፖሊሲ አውጪዎችም አዳዲስ ርካሽ የካፒታል ምንጮችን መለየት አለባቸው ብለዋል። ፕሬዚዳንት ዶናልድ ትራምፕ በደርዘን በሚቆጠሩ የአሜሪካ የንግድ አጋሮች ላይ ታሪፍ መጣላቸውን ካስታወቁ በኋላ ባለሀብቶች ንብረቶችን ሸጠዋል። ይህም ከሰሃራ በታች ባሉ የአፍሪካ ሀገራት ተጽዕኖ በማሳደር የድንበር ኢኮኖሚ የሚባሉት የካፒታል ገበያዎችን ለማግኘት ሊቸገሩ እንደሚችል ያሳያል። ልማቱን ለማፋጠንና የማህበራዊ ወጪ ፍላጎቶችን ለመሙላት የውስጥ ምንጮችን መፈለግ አለባቸው ያሉት አቶ አበበ እነዚህን አቅምን የሚያጎለብቱ ፖሊሲዎች ሊኖሩ ይገባል ብለዋል። በክልሉ ያለው አማካኝ የዕዳ ኢኮኖሚ ውጤት ጥምርታ ባለፈው ዓመት ከጠቅላላ የሀገር ውስጥ ምርት እድገት ከ60 በመቶ እንደሚያንስ አይኤምኤፍ ገልጿል። ነገር ግን እንደ ኬንያ ያሉ አንዳንድ ኢኮኖሚዎች ከከፍተኛ ዕዳ ጋር ሲታገሉ ቆይተዋል። በጅቡቲ የኢትዮጵያ ኤምባሲ በፈቃደኝነት ወደ ኢትዮጵያ መመለስ የሚሹ ዜጎችን እየመዘገበ መሆኑ ተገለጸ። የጅቡቲ መንግስት በህገወጥ መንገድ በጅቡቲ የሚኖሩ የውጭ ሀገር ዜጎች ለቀው እንዲወጡ መመሪያ መስጠቱን ተከትሎ በጅቡቲ የኢትዮጵያ ኤምባሲ በፈቃደኝነት ወደ ኢትዮጵያ መመለስ የሚፈልጉ ዜጎችን እየመዘገበ መሆኑን አስታውቋል። የሀገሪቱ መንግስት ህጋዊ የመኖሪያ ሰነድ የሌላቸው የውጭ ሀገር ዜጎች ከመጋቢት 25 እስከ ሚያዝያ 24 2017 ዓ.ም ድረስ በፈቃደኝነት እንዲወጡ፣ ይህንን የማይከተሉ ከሆነ በኃይል እንዲወጡ እንደሚደረግ አሳስቧል። የኢትዮጵያ ኤምባሲ ከጅቡቲ የሀገር ውስጥ ጉዳይ ሚኒስቴር ጋር ባደረገው የከፍተኛ ደረጃ ውይይት ቀነ ገደቡ እንዲራዘም ያቀረበው ጥሪ አለመሳካቱን ገልጿል። ከዚሁ ከጅቡቲ ጋር በተያያዘ ሌላ መረጃ የጅቡቲው መሪ ኢትዮጵያ ወደቧን እንዳትጠቀም ለመዝጋትና የቀይ ባህር የውሃ ዳርቻዋን በግብጽ ጥበቃ ስር እንዲሆን ከግብጹ መሪ ጋር ሚስጥራዊ ስምምነት መፈጸማቸው ተጋለጠ። የግብጹ መሪ አብዱልፈታህ አልሲሲ ባለፈው ሳምንት ከጅቡቲ መንግስት የቀረበላቸውን ግብዣ ተቀብለው ከእስማኤል ኦማር ጉሌህ ጋር ተገናኝተው ምክክር ማድረጋቸው ይታወሳል። ከስምምነቶቹ መካከል የቀይ ባህርና የአዲን ባህረ ሰላጤ ዳርቻዎችን የመጠበቅና የመጠቀም ብቸኛ መብት ያላቸው የዳርቻው ተጋሪ ሀገራት ብቻ ናቸው የሚል ስምምነት ይገኝበታል። ይሁን እንጂ አሁን እየወጡ ባሉ ዘገባዎች ሁለቱ መሪዎች ሚስጥራዊ ስምምነቶችን መፈጸማቸው ተጋልጧል። ይህ ሚስጥራዊ ስምምነት ኢትዮጵያ ከኤርትራ ጋር ወደ ግጭት ከገባች ጅቡቲ ኢትዮጵያ የጦር መሳሪያ ወደ ሀገሯ እንዳታስገባ ወደቧን ለመዝጋት ከግብጽ ጋር ተስማምታለች። ይህንን አስደንጋጭና ሚስጥራዊ የተባለ ስምምነት ያጋለጡት በካናዳ የሚገኙት የጅቡቲው ተመራማሪና ጸሐፍት አብዱራህማን በሽር የጅቡቲው መሪ ለኢትዮጵያ ዋና
ዋነኛ የንግድ መግቢያና መውጫ በር ሆኖ ያገለገለ የሚገኘውን ወደብ ከመዝጋት በተጨማሪ ከስዊዝ ቦይ እስከ ጅቡቲ ዳርቻ ያለውን የቀይ ባህር ክፍል በግብጽ ጥበቃ ስር እንዲሆን የሚፈቅድ ወታደራዊ ስምምነት ለመፈጸም መስማማታቸውን አክሏል። የኢትዮጵያ 95 በመቶ የውጭ ንግድ በጅቡቲ ወደብ ላይ የተመሰረተ ሲሆን ጅቡቲ ከወደብ ኪራይ $3 ቢሊዮን ከኢትዮጵያ ታገኛለች። አፍሪካ ኢንሳይደር ድረገጽ የሞቃዲሾ መንግስት የሶማሊያ የውሃ አካል የሆኑ የኤደን ባህረ ሰላጤና የህንድ ውቅያኖስ ደህንነት በግብጽ መንግስት እንዲጠበቅ አሳልፎ መስጠቱን በማስታወስ በአፍሪካ ቀንድ ውጥረት ውስጥ እየገባ መሆኑን አስታውሷል። በአቶ ጌታቸው ረዳ የሚመራው ህወሓት አዲስ ፓርቲ ለማቋቋም በሂደት ላይ መሆኑን ገለጸ። በአቶ ጌታቸው ረዳ የሚመራው ከህወሓት የተከፈለው ቡድን አዲስ የፖለቲካ ፓርቲ ለማቋቋም በሂደት ላይ መሆኑን ከአመራሮቹ መካከል አንዱ ገልጸዋል። ይህ አዲስ በመዝገባ ሂደት ላይ የሚገኘው የፖለቲካ ፓርቲ የሊበራል ዲሞክራሲ ጽንሰ ሀሳብን የሚከተል መሆኑን የተናገሩት አመራሩ ትግራይ ሊበራል ዲሞክራሲያዊ ፓርቲ በማለት ለመጠራት መወሰኑን ተናግረዋል። ስማቸው እንዳይገለጽ የጠየቁት እኚህ የቀድሞ የህወሓት አመራር ይህ ስም የፖለቲካ ፓርቲውን ለመመስረት በእንቅስቃሴ ላይ ባሉ ሰዎች የተመረጠ እንጂ ከምርጫ ቦርድ እውቅና ስላላገኘ ጉባኤ ሲካሄድ ሊቀየር ወይንም ሊሻሻል ይችላል ብለዋል። በሁለት ተከፍሎ እርስ በእርሱ ሲካሰስ የቆየው ህወሓት የኢትዮጵያ ምርጫ ቦርድ ባስቀመጠው ቀነ ገደብ ጉባኤ ማካሄድ ባለመቻሉ ከፓርቲነት ሊሰረዝ እንደሚችል ቦርዱ ማስታወቁ ይታወሳል። የመሰረዝ አደጋ የገጠመው በደብረ ጽዮን የሚመራው ህወሓት ከኢትዮጵያ መንግስት ጋር ተደራድሮ የፕሪቶሪያ ስምምነትን እንደፈረመ ድርጅት እንደ አዲስ በቦርዱ መመዝገቡ ተገቢ ያለመሆኑን ሲገልጽ ቆይቷል። የህወሓት መሰረዝ ስጋት የፈጠረባቸው በአቶ ጌታቸው የሚመራው የህወሓት ማዕከላዊ ኮሚቴ አባላት ከሳምንታት በፊት ባወጡት መግለጫ በዶክተር ደብረጽዮን ለሚመራው ቡድን በጋራ ጉባኤ ለማካሄድ ጥሪ አቅርበው የነበረ ቢሆንም በጎ ምላሽ አለማግኘታቸውን ገልጸዋል። በመሆኑም ይላሉ ምንጩ የህወሓት ህጋዊነት ስለሚያበቃ የህወሓት የፖለቲካ ዓላማዎችን ለማሳካት የሚያስችለን አዲስ የፖለቲካ ፓርቲ ለመመስረት ተገደናል ያሉ ሲሆን የፓርቲውን ህገ ደንብና ፕሮግራሞቻቸውን አርቅቀው መጨረሳቸውን ተናግረዋል። ምንጩ አክለውም የደጋፊዎቻቸውን ፊርማ በማሰባሰብ ላይ እንደሚገኙም ተናግረዋል። ይሁን እንጂ የኢትዮጵያ ምርጫ ቦርድ ያስቀመጣቸውን መስፈርቶች ገና ስላላሟሉ እስካሁን ድረስ ለቦርዱ በይፋ ያቀረቡት ጥያቄ እንደሌለ ተናግረዋል። የኢትዮጵያ ምርጫ ቦርድም ይህ ስብስብ ለምዝገባ እየሄደበት ያለውን ሂደት እንደሚያውቅ ምንጩ ተናግረዋል። ይህ በምዝገባ ሂደት ላይ የሚገኘው ፓርቲ ክልላዊ ፓርቲ እንደሆነ የተናገሩት ግለሰቡ ከኢትዮጵያ ምርጫ ቦርድ በግንቦት የመጀመሪያ ወር ላይ ቅድመ እውቅና እናገኛለን ብለው እንደሚጠብቁ ተናግረዋል። የትግራይ ሊበራል ዲሞክራቲክ ፓርቲ እየመሰረቱ ካሉት አንጋፋ ሰዎች መካከል የትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት የነበሩት አቶ ጌታቸው ረዳ፣ የህወሓት ፖሊስ ቢሮ አባል የነበሩትና የትዕምት ዋና ስራ አስፈጻሚ አቶ በየነ መክሩ እንዲሁም ፕሮፌሰር ክንዳያ ገብረ ህይወት እንደሚገኙበት ታውቋል። አሁን ህጋዊ እውቅና ለማግኘት እየተንቀሳቀሰ ያለው ፓርቲ በሌተናል ጀነራል ታደሰ የሚመራው የትግራይ ጊዜያዊ አስተዳደር የ1 ዓመት ጊዜ ካበቃ በኋላ ከደላዊ መንግስትን ለመመስረት በሚደረገው ምርጫ እንደሚሳተፍ ምንጩ ገልጸዋል። አዲስ የሚመሰረተው ትግራይ ሊበራል ዲሞክራቲክ ፓርቲ ከኢትዮጵያ ምርጫ ቦርድ እውቅና ካገኘ በኋላ ከባለ ሀብቶች እስከ የቀን ሰራተኞች ድረስ በአባልነትና በአመራርነት ተቀላቅለው ሊሳተፉበት እንደሚችሉ ተናግረዋል። ከፓርቲው መስራቾች አንዱ የሆኑት አቶ ጌታቸው ረዳ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትርና ፕሮፌሰር ክንዳያ ገብረ ህይወት በሚኒስትር ዴኤታ ማዕረግ የትምህርት ሚኒስቴር አማካሪ ሆነው በጠቅላይ ሚኒስትር አብይ አህመድ መሾማቸው ይታወሳል። እየተመሰረተ ያለው ፓርቲ ከብልጽግና ጋር የሚያገናኘው መሆኑና አለመሆኑን አስመልክተው ከመስራቾቹ መካከል አንዱ የሆኑት ግለሰብ ትግራይ ሊበራል ዲሞክራቲክ ፓርቲ ከብልጽግና ጋር ልክ እንደሌሎቹ በአገር ውስጥ እንደሚንቀሳቀሱ ፓርቲዎች ተባብሮ ለመስራት ይችላል እንጂ የሚያገናኘው ነገር የለም፣ ገለልተኛና ነጻ ፓርቲ ነው ሲሉ አመላክተዋል። በ1967 ዓ.ም በደደቢት በረሃ የተመሰረተው ህወሓት ከትግራይ ጦርነት በኋላ በገጠመው የአመራር ቀውስ ለሁለት ተከፍሎ እርስ በርሱ ሲካሰስ ቆይቷል። በደብረጽዮን የሚመራው ህወሓት ባለፈው ዓመት ነሐሴ ወር ላይ ጉባኤ ቢያካሄድም የምርጫ ቦርድ ስላልተቀበለው ጉባኤውን እንደ አዲስ እንዲያካሄድ ተጠይቆ ነበር። ህወሓት እንደ አዲስ አልመዘገብም በማለት የምርጫ ቦርድን ጥያቄ ውድቅ አድርጎታል። ህወሓት በቀጣዮቹ 2 ሳምንታት እንደ ፓርቲ እውቅና የማያገኝ ከሆነ መዘዙ የከፋ ነው የሚል መግለጫ አውጥቷል። የአማራ ፋኖ በጎጃም 1ኛ ክፍለ ጦር ህዝብ ግንኙነት ባወጣው ዘገባ መሰረት 10 አለቃ አለምነህ በላቸው ፋኖን ተቀላቅሏል ብሏል። 10 አለቃ አለምነህ የመጣው ከአዲስ አበባ ነው ያለ ሲሆን በቱርክ ሀገር ቪአይፒ ሰልጥኖ የመጣ እንዲሁም ቻይና ግቢ ሲሰራ የነበረና የሪፐብሊካን ጋንታ ጠርናፊ በመሆን በማገልገል ላይ የነበረ ነው ሲል ገልጿል። አብዛኛውን ሪፐብሊካን የአማራ ተወላጅ በመሆናቸው ብቻ ወደ ጫካ እየመደባቸው ይገኛል። የኦሮሚያ ተወላጆች እየተለዩ እድገት ይሰጣቸዋል፣ ወደ ቤተ መንግስትም ይመደባሉ ያለው 10 አለቃው በአማራ ላይ እየተሰራ ያለው ግፍ ስለበዛብን ከህዝብ ጎን ሆኜ መታገል አለብኝ በማለት ስርዓቱን በመቋቋም በዛሬው ዕለት ፋኖን ተቀላቅሏል ሲል የአማራ ፋኖ በጎጃም 1ኛ ክፍለ ጦር ህዝብ ግንኙነት ያወጣው መረጃ ያመለክታል። ለ6ኛ ወር ወደ ጫካ እንደተላከ ይገልጻል። በተላከበት አካባቢ ለተወሰነ ጊዜ ሲመራ እንደቆየ የሚናገረው አለምነህ ነገር ግን ግፍ ስለተፈጸመብኝ ከፋኖ ጋር ተቀላቅዬ ብታገል ይሻላል ብዬ መጥቻለሁ ሲልም ተደምጧል። በተያያዘ ዜና በመንግስት ኃይል 75ኛ ክፍለ ጦር የ3ኛ ጋንታ መሪ ረዳት ሳጅን ማስረሻ አባቡ የቋሪት ወረዳ የጸጥታ ኃይል ስምሪት ኃላፊ ዳርቻው ደባሱ
ነጋሱና በሰላም አስከባሪ ውስጥ የቆየው ሚሊሻ ፈቃዱ ታደለ እንዲሁም ከመንግስት ሰራዊት ጋር የቆየው ሚሊሻ ወጣት ብሩክ ይልቃል ወደ ገረመው ወንዳውክ ብርጌድ መቀላቀላቸው ተሰምቷል። ኢትዮጵያን ጨምሮ 13 ሀገራት የሩሲያ ቻይና የጨረቃ ጣቢያ ፕሮጀክትን ይቀላቀላሉ ተባለ። ዓለም አቀፍ ሳይንሳዊ የጨረቃ ጣቢያን ለመፍጠር ከቻይና ጋር ያለን የጋራ ተነሳሽነት በፍጥነት እያደገ ነው ሲሉ የሮስኮስሞስ ዋና ስራ አስፈጻሚ ዲሚትሪ ባካኖቭ በብሪክስ ሀገራት የጠፈር ኤጀንሲ ኃላፊዎች ስብሰባ ላይ ተናግረዋል። በስብሰባው የተሳተፉት ሀገራት ኢትዮጵያ፣ ሴኔጋል፣ ግብጽ፣ ደቡብ አፍሪካ፣ ጅቡቲ፣ ቤላሩስ፣ ፓኪስታን፣ አዘርባይጃን፣ ቬንዙዌላ፣ ታይላንድ፣ ሰርቢያ፣ ኒካራጓና ቦሊቪያ ናቸው ሲል ስፑትኒክ ዘግቧል። በትግራይ ክልል በገዛ ዘመዶ አመቻችነት የአንዲት የ17 ዓመት ታዳጊን አስገድደው የደፈሩ ተጠርጣሪዎች በቁጥጥር ስር ዋሉ። በትግራይ ክልል ደቡብ ምስራቅ ዞን ተዋነ ከተማ ላይ ሚያዝያ 11 ቀን 2017 ዓ.ም ማለትም በትንሳኤ በዓሉ ዋዜማ አመሻሽ 12 ሰዓት አካባቢ ቄጤማ ስትሸጥ ውላ ወደ ቤቷ እያመራች የነበረች የ17 ዓመቷ አንስት በገዛ ዘመዶ አስተባባሪነት መደፈሯን ከወረዳው ፖሊስ የተገኘው መረጃ ያመለክታል። የግል ተበዳይዋ የስጋ ዘመድ የሆነው ግለሰብ እሱን አምና እንድትመጣ ካደረገ በኋላ ከተባባሪዎቹ ጋር በመሆን ባወጡት እቅድ መሰረት ጸብ እንደተነሳ አስመስለው ድንጋይ እንዲወረውሩባቸው በማድረግ አንስቷን ጥሏት በመሸሽ እንድትደፈር አድርጓል የተባለም ሲሆን አንስቷ በገዛ ዘመዶ አመቻችነት በሁለት ሰዎች መደፈሯንም የወረዳው ፖሊስ አስታውቋል። አንስቷ ከመደፈሯ በፊት ድንግል ነበረች የሚለው የወረዳው ፖሊስ መረጃ ሁለቱ ተጠርጣሪዎች አንስቷን በሚደፍሩበት ሰዓት ነገሩን ያመቻቸው የስጋ ዘመዷ በቅርብ ርቀት ሆኖ ሲመለከት ነበር ተብሏል። ከዚህ በተጨማሪ አንስቷ በተፈጸመባት ወንጀል ራሷን ከሳተች በኋላ እጇ ላይ የነበረን ገንዘብና ተንቀሳቃሽ ስልክ ይዘው ከአካባቢው ለመሰወር ይሞክራሉ። ነገር ግን የአካባቢው ማህበረሰብና ፖሊስ ተቀናጅተው ባደረጉት ክትትል ወንጀል ፈጽመዋል ተብለው የተጠረጠሩት 3 ግለሰቦች በአጭር ጊዜ ውስጥ በቁጥጥር ስር የዋሉ ሲሆን ተጨማሪ የሰነድ ማስረጃዎችን ለመሰብሰብ ሲባልም ተጠርጣሪዎቹ የወንጀል ድርጊቱን ወደ ፈጸሙበት ቦታ አምርተው እንዲሄዱ በማድረግ ተጨማሪ ማስረጃዎችን ለመሰብሰብ መቻሉን የወረዳው ፖሊስ አስታውቋል። አሜሪካ በጣለችው ታሪፍ ላይ መስማማት ጉልበተኝነትን ብቻ ያበረታታል ሲሉ የቻይና ከፍተኛ ዲፕሎማት ለብሪክስ ተናገሩ። በዩናይትድ ስቴትስ በተጀመረው የታሪፍ ጦርነት ላይ ዝምታና ስምምነት ማድረግ ጉልበተኛውን የሚያበረታታ ነው ሲሉ የቻይናው ከፍተኛ ዲፕሎማት ዋንግ ይ በብራዚል ሪዮ ዲ ጄኔሮ ከተማ በተካሄደው የመሪዎች ጉባኤ ላይ ለታዳጊ ሀገራት ኢኮኖሚ ቡድኖች ተናግረዋል። ዋንግ በብራዚል በተካሄደው የመሪዎች ጉባኤ ላይ ዩናይትድ ስቴትስ አንድ ወገንተኝነትን ስትከተል የራሷን ጥቅም በማስቀደምና ጥቅሟን ከዓለም አቀፍ ጥቅም በላይ በማስቀደም ላይ ነች ብለዋል። የባለብዙ ወገን የንግድ ህጎችን መጠበቅ በአሁኑ ጊዜ በጣም አንገብጋቢ ጉዳይ ነው ሲሉ ዋንግ ገልጸዋል። የሚጎዳው ወይም የሚጠቀመው የሚሰላ ስሌት አይደለም፣ እናም የራስ ወዳድነት ጥቅሙን ለማሳካት መሳሪያ መሆን የለበትም ሲሉ ከቤጂንግ ዲፕሎማት የወጣው መረጃ አመላክቷል። የዶናልድ ትራምፕ አስተዳደር ባለፈው ወር በአሜሪካ አጋሮችና ተቀናቃኞች ላይ ሰፋ ያለ ታሪፎችን ጨምሯል። እስከ 245 በመቶ ታሪፍ የምትጋፈጠው ቻይና ከፍተኛ ታሪፍ ተጥሎባታል። ትራምፕ ከቻይና በስተቀር በሁሉም ሀገራት ላይ ወደ አሜሪካ በሚገቡ ምርቶች ላይ 90 ቀናት እረፍት ሰጥተዋል። ዋንግ ዩናይትድ ስቴትስ ከነጻ ንግድ ለረጅም ጊዜ ትልቅ ጥቅም አግኝታለች ያሉ ሲሆን አሁን ግን ታሪፍን እንደ መደራደሪያ እየተጠቀመች ነው። ከሌሎች ሀገራት የተጋነነ ዋጋን ለመጠየቅ ዝምታን ከመረጥን ተስማምተን ወደ ማፈግፈግ ካመራን ጉልበተኛውን የበለጠ ጠበኛ ያደርገዋል ሲል የቻይናው የውጭ ጉዳይ ከፍተኛ ዲፕሎማት በብሪክስ ጉባኤ ላይ ተደምጠዋል። ብሪክስ በደንቦች ላይ የተመሰረተ የባለብዙ ወገን የግብይት ስርዓትን በጥብቅ እንዲከታተል ከዓለም ንግድ ድርጅት ጋር በመሆን ዋና እሴቶቹንና መሰረታዊ መርሆቹን እንዲጠብቅ የንግድ ልውውጡንና ማመቻቸትን እንዲያበረታታ ሀሳብ አቅርበዋል። በ2009 የተቋቋመው ጂኦፖለቲካል ጥምረት ብሪክስ በመጀመሪያ ብራዚል፣ ሩሲያ፣ ህንድ፣ ቻይና እና ደቡብ አፍሪካን ያቀፈ ነበር። አሁን ላይ ቻይና፣ ግብጽ፣ ሩሲያ፣ ህንድ፣ ደቡብ አፍሪካ፣ ሳውዲ አረቢያ፣ የተባበሩት አረብ ኤሚሬትስ፣ ኢትዮጵያ፣ ኢራን እና ኢንዶኔዥያን ጨምሮ 11 ሙሉ አባላት ያሉት ቡድኑ ብራዚል የወቅቱ ሊቀመንበር ነች። በአሁኑ ጊዜ ብሪክስ ከዓለም ህዝብ 40 በመቶና ከዓለም አቀፉ የሀገር ውስጥ ምርት ውስጥ ደግሞ 35 በመቶ ይሸፍናል። በጂኦፖለቲካዊ ደረጃ ላይ ጉልህ ሚናንም ይጫወታል። በቅርቡ 13 ሀገራት አጋር በማድረግ ስብስቡ እያደገ መጥቷል። የካናዳ ጠቅላይ ሚኒስትር ካርኒ በታሪካዊ ምርጫ ማሸነፋቸውን ተከትሎ ትራምፕ በፍጹም አይሰብረንም ሲሉ ተናገሩ። ካርኒ በሰኞ የፌዴራል ምርጫ ማሸነፋቸው በይፋ ታውጇል። ጠቅላይ ሚኒስትሩ በንግግራቸው ዩናይትድ ስቴትስ የካናዳ መሬትና ሀብት እንደምትፈልግ ለካናዳውያን አስጠንቅቀው የትራምፕን የንግድ ጦርነትና ካናዳን ከዋሽንግተን ጋር የመቀላቀል ዛቻን ለመታገል ቃል ገብተዋል። በዓለም ዙሪያ ያሉ መሪዎች የእንኳን ደስ አላችሁ መልእክት እየጎረፈላቸው ሲሆን የአውሮፓ አጋሮቻቸው ደግሞ ለዲሞክራሲያዊ ሴቶች ያላቸውን ቁርጠኝነትና ዓለም አቀፍ ስርዓትን በማጉላት ላይ ይገኛሉ።
ይገኛሉ። የካናዳ የወግ አጥባቂው ፓርቲ መሪ ፒየር ፖይሌቨር ሽንፈታቸውን አምነዋል። ትራምፕን ለመቃወም ከካርኒና ከሌሎች ፓርቲዎች ጋር በጋራ ለመስራትም ቃል ገብተዋል። ለኤንዲፒ መጥፎ ምሽት ነበር ሲሉ የሌላኛው የተፎካካሪ ፓርቲ መሪ ጃግሚት ሲንግ ተናግረዋል። በምክር ቤት የነበራቸውን መቀመጫ ያጡ ሲሆን በፓርላማ ውስጥ ይፋዊ የፓርቲ ደረጃን ለማስጠበቅ የሚያስፈልገው ባለ 12 መቀመጫ ደረጃ የሚያገኙ አይመስልም። አሸናፊው ጠቅላይ ሚኒስትር ማርክ ካርኒ እንደ አውሮፓውያን አቆጣጠር በ1965 በካናዳ ሰሜን ምዕራብ ግዛት በፎርት ስሚዝ ተወልደዋል። በሃርቫርድ እና ኦክስፎርድ ዩኒቨርሲቲ የተማሩ እውቅ ኢኮኖሚስት ሲሆኑ ከ2008 እስከ 2013 የካናዳ ብሔራዊ ባንክ ገዥ ነበሩ። እንደ አውሮፓውያን አቆጣጠር በ2013 ዓ.ም የእንግሊዝ ባንክን ከተመሰረተበት ከ1694 ጀምሮ የመጀመሪያው እንግሊዛዊ ያልሆነ ሰው ሆነው ባንኩን በመምራት በ2020 ዓ.ም አገልግለዋል። ለቀድሞው የካናዳ ጠቅላይ ሚኒስትር ጀስቲን ትሩዶ የኢኮኖሚ አማካሪ ሆነው ማገልገል የቻሉ ሲሆን በተባበሩት መንግስታት ድርጅት ዋና ኃላፊ አንቶኒዮ ጉቴሬዝ የአየር ንብረት እርምጃና ፋይናንስ ልዩ መልእክተኛ ሆነው መሾማቸውም ይታወሳል። የሊበራል ፓርቲ መሪ ለመሆን ፉክክር ካሸነፈ ከቀናት በኋላ የቀድሞ የካናዳ ጠቅላይ ሚኒስትር ጀስቲን ትሩዶን ተክተዋል። ከድላቸው በኋላ ባደረጉት ንግግር ካናዳውያን በትውልድ ፍጥነት ከዚህ ቀደም የማይቻል ተብሎ የሚታሰበውን ነገር ማድረግ አለባቸው ብለዋል። በታሪካችን አንድ ሆነን ጠንክረን የማይቻል የሚመስሉ ነገሮችን አንድ ሆነን ሰርተናል። አንዳንድ ጊዜ ጠላት የሆነ ጎረቤት ቢኖርም አንድ ሀገርን በአስቸጋሪ ሁኔታዎች ውስጥ ገንብተናል ያሉ ሲሆን አክለውም በጋራ ለእሴቶቻችን ብቁ የሆነች ካናዳን እንገነባለን፣ ጠንካራና ነጻ ካናዳ ለዘላለም እንገነባለን ሲሉ ተደምጠዋል።